ሊገላት የነበረው ወጣት ተላልፎ ተሰጥቷል። በወጣቷ ላይ የመግደል ሙከራ ወንጀል ፈጽሞ የተሰወረን ተጠርጣሪ በቁጥጥር ስር አውሎ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በአማራ ብሔራዊ ክልላዊ መንግስት ባህር ዳር ከተማ ነዋሪ የሆነችና የግል ተበዳይ ወይዘሪት ትዕግስት አየኖ የተባለች ወጣት ላይ የመግደል ሙከራ በመፈጸም በፖሊስ ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋ ኢዮብ ወይንም ናትናኤል ጫኔ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር ሊውል መቻሉን ፖሊስ አመላክቷል። ተከሳሹ ከዚህ ቀደም በፍቅረኛው ላይ ወንጀል ፈጽሞ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ ወስኖ ነበር። ይሁን እንጂ ተፈላጊው ወደ አዲስ አበባ በመምጣት ተሰውሮ ቆይቷል። ፖሊስ በተፈላጊው ላይ የወጣበትን የፍርድ ቤት ማዘዣ ትዕዛዝ መሰረት በማድረግ ባደረገው ክትትል ተጠርጣሪውን የካቲት 12 ቀን 2018 ዓ.ም ከቀኑ 12 ሰዓት አካባቢ ገርጂ ዱባይ ሞል አካባቢ ለአማራ ፖሊስ ዋና ጠቅላይ መምሪያ እንዳስረከበ አሳውቋል። ታዲያ የእህታችን ጉዳይ ሰሞኑን ሶሻል ሚዲያውን እያነጋገረ እንደነበርም የሚታወስ ነው።